ሄቨን የጽጌረዳን ከዚህ ቤት አግብታ ልትወጣ መሆኑን ብትሰማና ብታረጋግጥም ነገር ግን የነብዩና የጽጌረዳን ግንኙነትና ቀረቤታ ከዛ ማለፍ ሲል ያላቸውን ፍቅር ስትመለከት እጅግ በጣሙኑ ተናዳና ተበሳጭታ በተለይ ጽጌረዳ የራሷ ልታደርገው ስለምችል ከዛም ባለፈ ነብዩ ለሷ ያለውን ስሜት ከጊዜ ወደ ጊዜ እየቀነሰ ከሷም እየራቀ ያለበት ሁኔታ ስላለ አሁን ላይ ነገሮችን ባልሆነ መንገድ እያቀነባበረች ሴራም እየፈጠረች አሁን ላይ ጽጌረዳን ከነብዩ ለማራቅ እጅግ ብዙ ርቀቶችን ተጉዛለች። ታዲያ ጽጌረዳም ፌቨን በሰጠቻት ሀሳብ እንዲሁም ደግሞ በተመለከተቻቸው ነገሮች በተለይ ደግሞ ፌቨን ልጄን አስወረደብኝ ከዚህ በፊት አስረግዞኝ ነበር እያለች ነገሮችን ሁሉ ያው እንደተፈጠሩ እውነት አስመስላ ስለነገረቻት ጽጌረዳም አሁን ላይ እናቷ እንደምታገባ ብታስጨንቃት እንዲሁም ደግሞ ብታስገድዳትም ምንም እንኳ ይህ ይፈጠራል ብላ ባታስብም ነገር ግን ከነብዩ ጋር ያላትን ግንኙነት እጅግ በጣም ጥብቅ እንደነበር አስታውሳ ነገር ግን አሁን ላይ ፌቨን በሰጠቻት ሀሳብ እጅግ በጣም አዝና በጣሙን ተከፍታ አሁን ነብዩን ከአጠገቤ እንዳትደርስ ብለዋለች። ሌላው ጉዳይ ደግሞ የፌቨን እናት ወይዘሮ ፍቅርተ አሁን ላይ ፌቨን ምን ላይ እንዳለች በተለይ ደግሞ ስሜቷንና እየተካሄደ ያለውን ጉዳይ ሳታውቅ የቀረች አይመስልም። ስለዚህ በዚህ እጅግ በጣም ሆኖ የተጠራጠረችው ወይዘሮ ፍቅርተ ልጇን ፌቨንን ቆይ ምን ሆነች ነው? ምን እየተፈጠረ ነው? ምን እየተካሄደ ነው? ስትልም ታጨናንቃታለች። ሌላው ጉዳይ ደግሞ የነብዩ አባት አቶ መስፍኔ እጅግ አሁን ላይ በጣም አዝኖ በጣም ተከፍቶ በመጠጥ ራሱን እየደበቀ ይገኛል። ያም ደግሞ ጽጌረዳን ካላገባው ያ ሊሆንለት እንደማይችልና በተለይ ደግሞ ከነብዩ ጋር ያላትን ግንኙነት ሲመለከት ለሱ እንደማትሆነው ሲረዳ አሁን ላይ ነገሮችን ሁሉ በራሱ እጅግ አዝኖ በመጠጥም ራሱን እየደበቀ ይገኛል። ሌላው የመጨረሻው ጉዳይ አሁን ላይ አቶ ዮናስ እነዚህን ክፍተቶችና በተለይ ደግሞ ጽጌረዳ ከነብዩ ጋር ያላትን ግንኙነት ስላቋረጠችና ከዛ ማለፍ ሲል ደግሞ እናቷ ያቀረበችላትን የትዳር ማለትም የማግባት ጥያቄ እሱንም ውድቅ ለማድረግ ዮናስ አሁን እጅግ ሰፊ አጋጣሞችንም አግኝቷል። ስለዚህ በሚቀጥለው የሚጠበቀው በተለይ ጽጌረዳ ዮናስን መርታ ዮናስ ባስቀመጠላት የስራ እድል ተጠቅማ እዛ የምትገባ ይሆናል። ሰላም ጤና ይስጥልን ውድ የተከበራችሁ የቻናላችን ተከታታዮች፣ በዛሬው ቪዲዮአችን ጽጌረዳ ክፍል 15 አበይት ትዕይንቶችን የምናደርስላችሁ እንዲሁም ደግሞ በቀጣይ ክፍል 16 ሊከሰቱ የሚችሉ ቅድመ ሁኔታዎችን ልናቀርብላችሁ ወደድን። ታዲያ እናንተ ውድ ተመልካቾቻችን ይህንን ቻናል ሰብስክራይብ እንዲሁም ደግሞ ቪዲዮ ላይክ በማድረግ እስከ ቪዲዮ ፍጻሜ ድረስ አብራችሁን ዝለቁ። ባለፈው ክፍል 14 እንግዲህ ፌቨን እናቷ ጽጌረዳ ከዚህ ቤት አግብታ ልትወጣ ነው፣ ስለዚህ የእሷ ጉዳይ አያሳስብሽ ብላ የነገረቻት ቢሆንም ነገር ግን በተቃራኒው መልኩ ደግሞ ነብዩ ፌቨንን ዓይንሽን ላፈር ከዚህ በኋላ አጠገቤ እንዳትደርሽ አልፈልግሽም ስላላት፣ ስለዚህ አሁን ላይ እሷን ስለጠላ ጽጌረዳን የሚያገባና ጽጌረዳን የሚወድ መስሎ ስለታየትኝ ስለዚህ ጽጌረዳን ከሱ የመነጠል ዘዴዎችን እንዲሁም ደግሞ ሴራዎችን መፍጠር ጀመረች። የመጀመሪያ ብላ የፈጠረችው ሴራ አሁን ላይ በጣም እንዳዘነችና በህመም ምክንያት እሱ አቶ ነብዩ ልጇንም አርግዛ እንደነበር እሱ ስላስወረደባት ታሪክ እያወራችና አሁን ላይ ታማ እንደሆነ ወደ ሆስፒታል እንድትወስዳትም ትጠይቃታለች። ታዲያ ይህ እንዲህ እንዳለ ወደ ሕክምና ቦታ ጽጌረዳ ፌቨንን ስትወስዳት በዚህ መንገድ ነገሮችን እያቀነባበረች እንዲሁም ደግሞ ያልሆኑትን ነገሮች ተደረጉ ሆኑ እያለች ስትዘይድላትና ስትተርክላት እጅግ ጽጌረዳም በጣም አዝና በጣም ተከፍታ እንዴ ነብዩ እንደ አይነት ሰው ነን እንዴ በማለት ነገሮችን ሁሉ በጣም ተገርማና በጣም ተናዳ ስትመለከታት ስታዳምጣት ነበር። ታዲያ ፌቨን ስራዋ ምን ሆነና ዋናው ተግባሯ ፌቨን ጽጌረዳን ከነብዩ አጠገብ መንቀልና ማባረር ነው። ታዲያ ከሆስፒታል ፌቨን ጽጌረዳን እነዚህን ታሪኮች እያወራችና ታክማ ፌቨን ከተመለሱ በኋላም ወደ ቤታቸው እያመሩ ባሉበት ሰዓት ነብዩ በቀጥታ ወደ ጽጌረዳ ይደውላል። ምክንያቱም አሁን ላይ ጽጌረዳ ነገሮችን ሰምታ በጣሙኑ አዝናና የነብዩን ክፋትና ተንኮል ተረድታ አሁን በራሷ ውሳኔዎችን ወስናለች።
ታዲያ ሲደውልባት የሆነ ነገር እነግርሻለሁ ማለት የምነግርሽ ነገር አለኝ ብሏት ከዚህ በፊት ልቧን አንጠልጥሎት ነበርና አሁን ሊነግራት ጊዜና ቀጠሮ ለመስጠት በቀጥታ ሲደውልላት ነብዩ በቀጥታ የምትፈልገውን ነገር ተናገር፣ አሁን እኔ ሩቅ ቦታ ነኝ፣ ስለዚህ ልመጣ አልችልም፣ በቀጥታ ትናገር ከሆነ ተናገር፣ አለዛ ስልኩን ልዘጋው ነው ትለዋለች። እሱም በጣም ተናዶ በጣም ሙሉ ተከፍቶ ምን እንደተፈጠረ እንኳ ለመረዳት በአስቸጋሪ ሁኔታ ላይ እያለ ቆይ ጽጌረዳ ምን ሆነች ነው እያለ በዚህ ሁኔታማ ጉዳዩን ሀሳቡን ልነግርሽ አልችልም፣ ስለዚህ ነገ ተገናኝተን እነግርሻለሁ ይላታል። ጥሩ በማለት እሷም ጆሮው ላይ ስልኩን ትጠረቅመዋለች። ታዲያ በነገታውም ተቀጣጥረው ነብዩና ጽጌረዳ ከተገናኙ በኋላ ጽጌረዳን ሊያግባባትና ሊያረጋጋት ነብዩ ቢሞክርም እሷ ግን ፌቨን በሞላቻት የሐሴትና የተንኮል ሴራ እጅግ በጣሙኑ አምናትና ተቀብላ ስለነበር አሁን ላይ ነብዩን የመቀበል ቅንጣት ያክል እንኳ ቦታ የላትም። ስለዚህ አሁን ነብዩ ልትናገር የፈለግከውን ነገር ተናገርና እኔ ስራ አለብኝ ልሄድ ነው ትለዋለች። ቆይ እንጂ ተረጋጊ ጽጌረዳ፣ ቆይ ምን ሆነች ነው? ምን ተፈጥሮ ነው? እያለ ሊያረጋጋትና ነገሩንም ሊያጣራ ቢሞክርም ነገር ግን ጽጌረዳ አንድም ነገር ፍንክች የምትል አይደለችም። ታዲያ በዚህ ሳይግባቡ እጅግ በጣም ሆኑ ተናዳም ተበሳጭታም ጽጌረዳ ከነብዩ ጋር ትለያያለች። ፌቨንም ያው ከሕክምና ቦታ ጽጌረዳ ጋር ከመጡ በኋላ ወደ ቤቷ ታመራለች። ወደ ቤቷ ስትመጣ እናቷ ወይዘሮ ፍቅርተ ቆይ ልጄ የት ቆይተች ነው? ምን እየተፈጠረ ነው? ስትልም ጠይቃታለች። ስለ ጉዳዩ መንገድ ላይ እየተጓተቱና እንዲሁም ፌቨን እያለቀሰች ጽጌረዳ ደግሞ እያባበለቻት እንደነበረች ቀድማ የጽጌረዳ እናት ወይዘሮ ዘርፌ ለወይዘሮ ፍቅርተ ነግራት ነበር። ታዲያ ወይዘሮ ፍቅርተም ልጇን ፌቨንን ልታጣራትና ልታውጣጣት ብትሞክርም ፌቨን ግን ከክፍላሴ ውጭልኝ እረፍት ማድረግ እፈልጋለሁ፣ ምንም የተፈጠረ ነገር የለም በማለት እናቷን ስትሸውዷት፣ ወይዘሮ ፍቅርተ ግን የዋዛ አይደለችም። ምክንያቱም የልጇን ሀሳብ የልጇን ሴራና ተንኮል በደንብ ጠንቅቃ የተረዳች ሰው ናት። ባክሽ እኔን ልትሸውጅኝና ልታታትልኝ አትሞክሪኝ፣ እኔ ሁሉንም ነገር አውቃለሁ። ስለዚህ ከአንድም ከብሌንም ከዚህ በፊት ነግሬሻለሁ ጽጌረዳ እንደሆነች አሁን አግብታ ልትወጣ ነው፣ የእሷ ጉዳይ ምንም ሊያሳስብሽ አይገባም ትላታለች። የምታገባው ሰው ደግሞ የነብዩን አባት አቶ መስፍኔን ነው ስትል ዱብዳ ሀሳብም ትነግራታለች። ይህንን ማመን ያልቻለችው ፌቨን ግን የነብዩን አባት እንዴት ሊሆን እንደሚችል ደግሞ እሷ በግርምትና በጣም በተደናገጠ አእምሮዋ ትጠይቃታለች። ሌላኛው ጉዳይ ደግሞ ነብዩ ጽጌረዳን አግኝቶ እንዲህ በጣም ተናዶና ተበሳጭቶ ጉዳዩን ሳይፈጽም ማለትም ከጽጌረዳም ጋር ሳይግባባ ወደ ቤት ሲመለስ የተመለከተውን ያየውን ነገር እጅግ ማመን አቃተው። አባቱ አቶ መስፍኔ እጅግ ተናደው ተበሳጭተው ራሳቸውን በመጠጥ እየደበቁ ራሳቸውን በመጠጥ እያዝናኑ ነብዩ ያገኛቸዋል። ይህ የሆነው ደግሞ አቶ መስፍኔ ጽጌረዳን የሚያገባበት መንገድ በጣም አስቸጋሪና ልትሆን ስለማትችል፣ ምክንያቱም ጽጌረዳ እጅግ ጠንካራና ሲበዛ በጣም ጎበዝ ሰው ስለሆነች በራሷም ውሳኔዎችን ማሳለፍ ስለምችል እሱ ምናልባትም በእናቷ በኩልና በወይዘሮ ፍቅርተ በኩል ቢያስገድዳትም እሷ ግን አሻፈረኝ ብላ ከቤትም ልትወጣ ስለምችል ለሱ የማትገባው ሴት መሆኗን ሲረዳ ነው። ታዲያ ነብዩም አባዬ ምን ሆነህ ነው? እንዴት ይህ ህመም እያለብህ እንዴት መጠጥ ተጠጣለህ? ብሎ ተናዶና በጣም ተበሳጭቶ በግርምት አባቱን ሲጠይቀው እሱ ግን እኔ ብዙ ዋጋ ከፍያለሁ፣ አንተን ለማሳደግ አይሆን ሆኛለሁ፣ እንዲህ ራሴንና ትዳሬንም ትቼ ለአንተ ስል ነገሮችን ሁሉ እረስቼ አንተን ለማሳደግ ደፋ ቀና ብያለሁ፣ ትዳሬንም ህይወቴንም አጥቻለሁ ይለዋል። ነገር ግን አሁን ላይ የእናትህን ጠረን የእናትህን ሽታ በአንዲት ሴት ላይ አይቻለሁ አግኝቻለሁም ይለዋል። እሱም ግልጽ ነው ጽጌረዳ መሆኗ ነው። ታዲያ በነገሩ እጅግ ግራ የተጋባው ነብዩ በቃ ሁሉንም ነገር አሁን ተወውና እረፍት አድርግበት፣ ነገ ስለ ጉዳዩ ሲነጋ እንነጋገራለን። አሁን ግን ይህንን መጠጥ ማቆም አለብህ፣ ላንተ ጥሩ አይደለም፣ ምክንያቱም ህመምህ እንደገና ሊመለስብህ ስለሚችል ዶክተሩም አስጠንቅቆ ነግሮህ ነበር። ነገር ግን እንዴት ይህን ታደርጋለህ? በማለትም አባብሎና አስነስቶ ወደ መኝታ ክፍል ይወስደዋል። ሌላው ጉዳይ ደግሞ ጽጌረዳና ፌቨን ከሐኪም ቤት ሲመለሱ እያወሩና እየተጫወቱ እንዲሁም ደግሞ ፌቨን ያልሆነ ታሪኮችን እንዲሁም ደግሞ ሴራዎችን እየነገረቻት ወደ ቤታቸው እየተመለሱ ባሉበት ሰዓት በአጋጣሚ በመንገዳቸው ላይ አቶ ዮናስ ይመጣል።
ታዲያ ክላክስ ያደርግና ጽጌረዳ እንዴት ናችሁ ብሎ ሁለታቸውንም ሰላምታ ከሰጠ በኋላ እባክሽን ጽጌረዳ ማውራት እንችላለን በማለት ሲጠይቃት ጽጌረዳም ተስማምታ ፌቨን ሂጂ እኔ መጣሁኝ ትንሽ ላውራው በማለትም ፈቃድ ትጠይቃታለች። ታዲያ በዚህም ተስማምተው ጽጌረዳና ዮናስ መኪና ውስጥ ገብተው ሲያወሩ ሲነጋገሩ እሷ ጽጌረዳውን ላይ ችግር ላይ እንዳለች በተለይ ደግሞ እናቷም ልትድራት የመጨረሻ ውሳኔ ላይ እንዳለች ታስረዳዋለች። እሱም ይህንን አጋጣሚ በመጠቀም ጥሩ አጋጣሚ ነው ብሎ አሁን ለምንድን ነው ታዲያ እዚህ እኔ ካቀረብኩልሽ የስራ እድል ገብተሽ ማሰሪው? ምክንያቱም ሰዎቹ አሁን ላይ ቀድመው የአንድ ወር የቤት ኪራይም ቢሆን ቀድመው ይከፍሉሻል። ስለዚህ ይሄ የሚያስቸግራችሁ የሚያስጨንቃችሁ ጉዳይ አይደለም። ከወይዘሮ ፍቅርተ ቤት ወጥታችሁ የራሳችሁን ቤት ተከራይታችሁ አንቺም እኔ ካቀረብኩልሽ የስራ እድል እየሰራሽ እናትሽንም አንቀባራሽ ታኖሪያታለሽ ይላታል። እውነት ቀድሞ ይከፍሉኛል? እውነት ቀድሞ ዱቤ ይከፍሉኛል? በማለትም ስትጠይቀው አዎ ቀድሞ ይከፍሉሻል። ማለትም እነሱ እንኳ ባይከፍሉሽ እኔ አግባብቻቸው እንዲከፍሉሽ አደርጋለሁ ወይም ደግሞ እኔ ሰጥሻለሁ። ስለዚህ ይህ ስራ ሊያልፍሽና ሊያመልጥሽ አይገባም ይላታል። አሁን ላይ ጽጌረዳ ምንም አማራጭ የላትም። ምክንያቱም ከእናቷም ጋር ከነቢዩም ጋር አሁን ነገሮች ሁሉ ጥሩ ሁኔታዎች ስላሌሉ እሷ የመጨረሻ እንግዲህ እድሏ የምትለው በዚህ ስራ ውስጥ ገብታ ራሷን ማሻሻል ራሷንም ደግሞ ማስተማር ነው። ነገር ግን ይህ በጣም እጅግ አስቸጋሪና በጣም መጥፎ የስራ እድል ብለው ሴቶችን ለማጥመድ የሚጠቀሙበት የጋንቻዎች ቡድን እንደሆነ ማረጋገጥ ተችሏል። ታዲያ በዚህ ሀሳብ ጽጌረዳ ተስማምታ ወደ ቤቷ ለመሄድ ትወጣለች። ዮናስንም ሰላምታ ከሰጠችው በኋላ ያው እደውልልሃለሁ በማለትም ወደ ቤቷ ታመራለች። ይህንን የተመለከተው የነቢዩ ጓደኛ መኮንንም ልክ እዛ ስራ ውስጥ እጁ ስላለበት ዮናስን ቆይ አንተ ግን ምን እያደረክ ነው? እባክህን ይችን ምስኪን ለእናቷ አንድ ፍሬ ልጅ እንደዚህ እዚህ ስራ ውስጥ አታስገባት፣ ሌላ ሴት እንፈልግ፣ ምን አለበት ሌላ ሴት ካገኘን መቀየርስ እንችላለን ወይ? በማለት በፍርሃትና በመንቀጥቀጥ ይጠይቀዋል። ይህ ሊሆን አይችልም። አሁን ያገኘነውን እድል አጋጣሚዎች መጠቀም አለብን። ስለዚህ ይችን ልጅ እኔ ምን አገባኝ እናቀርብና እኛም እፎይ እንላለን ይለዋል። ካልሆነ ግን ለሷ ስትከራከር ራስህን አደጋ ላይ እንደምጥል አትርሳ። ይሄ ደግሞ ታዲያ መለስ በማለት ዮናስም ቆይ ለሷ ተከራካሪና እንዲህ ጠበቃ የሆንከው ምን አስበህ ነው? ወይስ አፍቅራታን እንዴ? በማለት ሲጠይቀው አይ እኔ እንኳን አፈቀርኳትም፣ ግን አታሳዝንም? ማንም ሰው የሚያዝንላት ለእናቷ አንድ ፍሬ እንዲህ የምታያት ምስኪን ባተሌ በጣም ሕፃን ልጅ ለምን እንደዛ እናረጋታለን ብዬ ነው። ሌላ አማራጭ ካገኘን ሌላ ሴት እንፈልግ ብዬ ነው በማለትም ሲያግባባው እሱ ግን አይሆንም ብያለው፣ አይሆንም በቃ እሷኑ እንሰጣለን። ስለዚህ አሁን ላይ እሷን እንግዲህ እዚህ እሳት ውስጥ ሊማግዷት ቀነ ቀጠሮ ይዘዋል። ይህ በሚቀጥለው ክፍል የምንመለከተው የማናየው ጉዳይ ይሆናል። በሚቀጥለው ክፍል ይሄኛው በጣም እጅግ አሳሳቢና አጓጊ ሁላችንም የምንጠብቀው ጉዳይ ሆኖ ሳለ ሌላው ጉዳይ ደግሞ አሁን ላይ የአቶ መስፍኔና የጽጌረዳ ሰርግ የሚጠበቅ ጉዳይ ነው። ምናልባትም ጽጌረዳ እዚህ እናቷን አሻፈረኝ ብላ ከቤት ማትወጣ ከሆነ እጣ ፈንታዋ መስፍኔን ማግባትና ማግባት ብቻ ነው። ሌላው ጉዳይ ደግሞ አሁን ላይ ከነቢዩ ጋር እጅግ እሰጣ ገባና በጣሙን ተጣልታ ያለችው ጽጌረዳ አባቱን አግብታ ለመኖር እጅግ በጣም ከባድና ፈታኝ ጊዜ እንደሚገጥማት ምንም ጥርጥር የለውም። ይህንስ በምን ልታልፈው በምን እንግዲህ ልትወጣው ትችላለች? ሁላችንም የምንጠብቀው የምንመለከተው ጉዳይ ይሆናል። ውድ የቻናላችን ተከታታዮች አብራችሁን ስለቆያችሁ እያመሰገን ይህንን ቻናል ሰብስክራይብ እንዲሁም ደግሞ ቪዲዮ ላይክ በማድረግ እስከ ቪዲዮ ፍጻሜ ድረስ አብራችሁን ስለቆያችሁ